ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ከረማችሁ እንዴት አላችሁልን እኛ በጣም ሰላም ነን እግዚአብሔር የተመሰገነ ይሁን እንግዲህ በቲክቶክ በፌስቡክ እንዲሁም ዩቲዩብ ላይ አንዳንድ ፎቶዎች ምናምን ፖስት ስናደርግ ፕራንካችሁን አፈቀን እያላችሁ በጣም ብዙ ሰዎች ጽፉልናላችሁና ዛሬ ከረጅም ጊዜ በኋላ ምናልባት ከአንድ አመት ተኩል ወር ከሁለት አመት በኋላ እጅግ በጣም በሚገርም ያው የኛ ፕራንክ ብዙዎቻችሁ ታውቁታላችሁ ምንም ጥያቄ የለውም በጣም በሚገርም ፕራንክ ነው የመጣ ነው ዛሬ እንግዲህ ያው ብዙዎቻችሁ ታውቃላችሁ እኔ ለአንድ ወር ያክል ኢትዮጵያ ውስጥ ነበርኩ ወደ ኢትዮጵያ ሄድኩበት ደግሞ ያው ብዙዎቻችሁ በፎቶ እንዳያችሁት ሮቤል ትንሽ አመም አድርጎት ነበርና ሮቤል ሰርጀሪ ስለነበረው የሱን ሰርጀሪ ደግሞ ኢትዮጵያ ለማድረግ ነበር የፈለግነው ለዛ የሮቤል ሰርጀሪ በሰላም ተጠናቆ ሮቤልም ወደ ድሮ ጤንነቱ ተመልሶ አሁን በጥሩ ሁኔታ ላይ ይገኛል ፈጣሪ የተመሰገነ ይሁን እንግዲህ ኢትዮጵያ ውስጥ እጅግ በጣም ደስ የሚል ጊዜ ነበረኝ የኢትዮጵያ ቆይታ የጨርሼ ኢማራት ከገባሁ እንግዲህ 2 ቀን ሆኖኛል አሁን ጓደኞቼ እየደወሉልኝ ነበር ወደ ቤት ሊመጡ ነው ስለዚህ ወደ ቤት ከመምጣታቸው በፊት ግን አሁን ወደ ቤት የሚመጡትን ጓደኞቼን ነው ፕራንክ ማድረግ የፈለግነውና ፕራንኩ ደግሞ ያው እኔና መሲ ተመካክረናል የተሳካ እንደሚሆን ምንም ጥያቄ የለውም ሶ እንዴ በዚህ ፕራንክ ደግሞ ዋና ነገሩን የምትጫወተው ያው መሲ ናት ዝግጁ ነሽ መጀመሪያ ሰላም በያቸውና ሰላም እንደምን አላችሁ ያው እኔ ብዙ ሰላም ታላበዛም ማቶ ባል ሰላምታውን ጨርሰውታል እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን እንግዲህ በርዬ እንዳለው ፕራንካችሁን አፍቆናል የምትሉ ብዙዎች አላችሁና እኛ ደግሞ የናንተን እየፈለጋችሁትን ነገር ለማሳካት ያው መተንላችኋል ስለዚህ የዛሬው የሚገርም ፕራንክ እንደሚሆን ባለሙሉ ተስፋ ነኝ ስለዚህ አሁን በቀጥታ ወደ ፊሽ ማርኬት የሚባል አለ ስጋ ምናምን መሸጫ ቦታ ላይ ወደዛ ነው የምንሄደው እስከ ቪዲዮ መጨረሻ አብራችሁን ቆዩ ዝም ብላችሁ ተከታተሉ ምን ለማድረግ እንዳሰብን ምን እንደምናደርግ አብራችሁ የምታዩት ይሆናል ቪዲዮውን ግን ላይክ በማድረግ ጀምሩ ኦኬ ላይክ ግዴታ ነው የሚገርም የራት ግብዣ ነው ያ እኔ ሳስበው ገና ካሁን እያሳቀኝ ነው ኤኒዌይስ እንሂድ ብሬክስ ሁሌም አዲስ ዛሬ እንግዲህ ቀውጣል ፕራንክ የሚወዱ ሰዎች አይደሉም ግን መስኪን ነድ ፀሐይ ከመግባቷ በፊት ቶሎ እንትን ማለት አለብን እንግዲህ እንደምትመለከቱት አሁን ሾፒንግ ልናደርግ እየሄድን ነው ሾፒንግ የምናደርገው ግን በቃ ምን ልበላችሁ በጣም የተለያየ የስጋ አይነት ሆኖ ስጋ የሚሸጥበት ቦታ ሆኖ ግን የተለያየ አይነት ስጋ በቃ የበግ በሉት የምናምን እግር በሉት የተለያየ እንስሳቶች ያሉበት ስጋ የተለያየ እንስሳቶች ያሉበት ስጋ መሸጫ ቦታ ነውና ተከተሉን ያው እኔ የዛሬው ፕራንክ በቃ እኔ ራሴ አጓጉቶኛል ላይክ መጨረሻውን ለማየት ማለት ነውና አንላቀቃትም ዛሬ እኔ ፕራንክ ታውቁታላችሁ እኔ ፕራንክ ስሰራ ከባድ ነው በነገራችን ላይ እዚህ ዱባይ ላይ ያለው የአየር ጸባይና አዲስ አበባ ላይ ያለው የአየር ጸባይ ተመሳሳይ ነው በዚህ ሰዓት ዱባይም በጣም ደስ የሚል የአየር ጸባይ ነው ያለው አሁን እንገባለን ምን አይነት የተለያዩ እንስሳቶች እናገኛለን የሚለው እንግዲህ አብረን እዛው የምናየው ይሆናል ተከተሉ واحد سوق اينا بس ايه صاحي مكتتصف የሚሰራው ልቅ የሚል ነገር አለ አሁን የሰው ግን ይበላዋል ኢየሱስ ማሳላ በደሃል ቀር هذا حط 3 ايوه እንደምትመለከቱት እንግዲህ ውድ ቤተሰቦቻችን بس ለእንግዶቻችን ራት እየገዛን ነው هذا واحد وين هذا واحد ايوه
ብሬክስ ሁሌም አዲስ። ወይዘሮ መሲ አቤት፣ እንዴት ነው አዳሜ ዛሬ? እነዚህ ጓደኞቼ ግን በነገራችን ላይ መቼም ቢሆን ምህረት የሚያደርጉልኝ አይመስለኝም። እግዚአብሔር ለምን ብትሉ በቃ አይደል ነው። እኔ አሁን እዛ እየገዛ ነው አይቼው አሁን ላይ ሆኜ ሳስበው ራሱ የሆነ ዘገነናል። በጣም የሚቀፍ ነገር ነውና ኢማጂን አሁን ምንድነው የምናደርገው? ይሄ የምትመለከቱት እንግዲህ ያው ሲገዛ ማየታችሁታል። ይሄ በስነ ስርዓት የሚሰራ ቀይ ወጥ ነው። ኦሬዲ ይሄ የፍየል ስጋ ነው። ኦኬ። ከዛ መጨረሻ ላይ በልተን ምናምን ልንጠግ ምናምን አካባቢ ፌስታል እናምጥታ ዋው ይሄማ መለመድ አለበት፣ ሁሉ ጊዜ መሰራት አለበት ምናምን ነገር ለካ እንደዚህ ይጣፍጣል፣ ሙያዬን ስላደነቃችሁልኝ አመሰግናለሁ ምናምን ትላለች። ኦኬ። ከዛ እኔ ዋው እጅሽ ይባረክ ባለቤቴ አንቺ ምግብ እኮ ምናምን እላለሁ። ኦኬ። መጨረሻ ላይ እሱን ስታሳያቸው አስቡት ያው ምን ሊሰማቸው እንደሚችልና ያ ነው የሚሆነው ማለት ነው። ፕራንኩ ይሄ ነው። መጨረሻ ላይ እንዴት ይሆናል የነሱ ሪአክሽን እንዴት እናሳያለን ምናምን አላውቅም። እንግዲህ እዛው ላይ አብረን የምናየው ይሆናል። ቪዲዮውን ግን አንቺ ያው በደንብ መስራት አለብሽ እዚህ ላይ ችግር የለም እና መልካም ስራ። ኦኬ እሺ። እኔም ሰራ ላድርግና እንግዶችን ልቀበል። አንተስ መቼ ጉድህን አይተህ ይገርማቸዋል። ብሬክስ ጓደኞችን ፕራንክ እንደምናደርግ ነው የሚያውቅ። እኔ ደግሞ ብሬክስንም አብሬ ፕራንክ እንዲሆን አደርገዋለሁ። ስለዚህ ምንድነው ማድረገው? እነሱ ይሄን እንደነው ምግብ ካቀረብኩላቸው በኋላ መጨረሻ ላይ ወጥ ልጨምራችሁ ብዬ ያነኛውን እንዳልተሰራ ነው ብሬክስ የሚያውቀው። እኔ ግን ሰርቼ ቆራርጬ አቁላልቼ መጨረሻ ላይ ወጥ ልጨምር ወስጄ ይሄ ተለቅ ያለ ነገር አለን ምዝልግልግ የሚል ነገር እሱን መሀል ላይ ዝርግፍ አደርግላቸዋለሁ። ከዛ በኋላ ለብሬክስን አብሮ ልክ እንደበላ አድርጌ ነው ፕራንክ ማደርገው። ለብሬክስ ጓደኛም ስጋ ለማይወደው አብሬ ከዛ ጋር ጨምሬ እንደሰጠውት አድርጌ ነው ፕራንክ ማደርጋቸው። ፕራንካችን እየተሳካ እንደሚሆን ባለሙሉ ተስፋ ነኝ። ብሬክስ እንግዶቹን ብቻ ነው ፕራንክ እንደሚሆኑ የሚያውቀው። እኔ ግን ሁላቸውንም ነው ፕራንክ ማደርጋቸው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ተከታተሉ። እንደምታዩት ላወጣው ነው። እኔ ራሱ በጣም ነው የተሳቀቅኩት። ለመያዝ ራሱ ይቀፋል። እንደምትመለከቱት እዩት። ስላሴ ስም ይዘገኛል በጣም። ይሄን አስቀምጠዋለሁ ማለት ነው። ይሄን ደግሞ ቆራርጠዋለሁ። እቺ ቆርጦት ያስቸግር። ፈረሰኛ ነው ብዬ አቀርብላቸዋለሁ። ለውሼ ነው እንዳለ ማስገባው። ልቆርጠው ነበረ ግን በጣም ጠንካራ ነው፣ የሚቆረጥ አይነት አይደለም። እንደምትመለከቱት ይሄ ጓደኛው ስጋ ይበላም ነው ያልኳችሁ። ትንሽዬ ዶሮ ሰርቼለታለሁ ለብቻ። ይሄ ደግሞ ቀይ ወጥ ነው ማለት ነው። ይሄ ደህና ወጥ ነው እንደምትመለከቱት፣ በጣም ያምር ወጥ የሰራሁት እንደምትመለከቱት። ይሄው እዚህ ጋር ደህና ወጥ አለ። ከዚህ እንደዚህ ልቀንስና እዚህ ጋር ለውስበታል። እንደምትመለከቱት በኋላ ይሄን ነው የምዘረግፈው ወስጄ በሌላ ሳህን በወጥ ማቅረቢያ ሳህን አደርግና ወስጄ ዘረግፈላችኋለሁ ማለት ነው። ብሬክስ ሁሌም አዲስ። ያው በተደጋጋሚ ደውያለሁ፣ መንገድ ላይ ነኝ ስላሉኝ ነው። አሁን ለመጨረሻ ጊዜ እንደውልና ወርግጠኝነት አሁን እየደረሱ ይሆናል የሚል እምነት አለኝ። ምን እንደሚጠብቃቸው አላወቁም። አይ እየመሸ ነው ጋይስ። በነገራችን ላይ ለራሱ ሳህን ላይ የተቀመጠ ጨረሰ። ትንሽ አቆይላቸው እንጂ እኔ ጨርሻለሁ። ገርማቸዋል ግን እነሱ እየመጡ ዘገኙብን። ሄሎ እንዴ ምን ሆናችሁ ነው? በሳን በሩጋን ነው ይገባ ያለሽ እየጠበቅናችሁ ምግብ ተሰርቶ እኮ እናንተን እየጠበቀ ነው ብሮ። ይቀርባል ነው በሳን በሩጋን ነው እየከፈ ነው ያለ ከሁሉም ነገር እንግዳ ጠርታችሁ መጠበቅ። ላይ
አሁን እንደዚህ መብራት በርቶና ካሜራ ተደቅኖ ምናምን ሲጠብቃቸው በጣም ግራ ሊጋቡ ይችላሉ። ስለዚህ በቃ የሆነ እንትን ማለት አለብኝ። እዚህ ጋር ጨዋታ መጫወት አለብን ሁለታችንም፣ አንቺም እኔም። ዩቲዩብ ከሰራን ብዙ ጊዜያችን ስለሆነ ሄሎ ብራዘር፣ ምንድን ነው ያለው? አማን ነው ላይት እና ምንድን ነው ካሜራ? ዌልካም ቱ ዩር ሆም። ግቡ፣ መጀመሪያ ቁጭ በሉ እንጂ እንዴ። አማን ነው ሁሉ መልካም። አሾይና ያው መቼም እንደማይደብራችሁ ተስፋ አደርጋለሁ። አይ ነው ያው አስፈቅጄ ምናምን አይደለም እንደዚህ ካሜራ የደቀንኩት፣ ግን እናንተ እስክትመጡ ይኸው አለቀ። ሰውየው አማን ነው። ምንድነው ካሜራው? ያው ማሊስ አለች። ያው ረጅም ጊዜ ነው ዩቲዩብ መስራት ያቆምነው ምናምንና ዛሬ እናንተን ዌልካም በማስመልከት ምናምን ነገር አይ ዳኒ ይዘጋጅ በቃ እኔ ከተቀስ ብሎ በራሱ አጣሰም መዚሻ አጣችሁ እንዴት ነሽ? እየጠበቅናችሁ እንኳን ደህና መጣችሁ። ደህና ነህ ወይ? ሁሉ ሰላም? ደህና ናችሁ? እንኳን ደህና መጣችሁ። መጣልኝ በልሽ ተጫወቱ። መጣሁ። ከዚህ በኋላ እኔ ቤት የምትመጡ ሰዎች እንደዚህ ነው ማይክ ኦኬ፣ እያወቃችሁ ነው። አሲያችን አቤት፣ እንዴት ናችሁ? እለን ተኳኩለን። አንተ ግን ተመችቷል። ጸጉር ይፏላ በጣም ጸጉር አደገው ሳይታሰብ አዲስ አበባ ላይ ያለው የአየር ጸባይ ሳጣጥም ቆይቻለሁ ማለት ነው። ኦኬ መሰለኝ ባለሙያ አዲስ አበባ እንጀራ ነው፣ እዚህም እንጀራ ነው። ጣሙ ላንተ ሲባል ኦኬ ለካ አይበላም። እኔ ቤት እየሆኑ ነው። እንዴት እየሆኑ ነው? እኔ የሚገርመኝ ነገር ቤት ዶሮ አይጠፋማ። በዓል ሲሆን ምናምን እስከዛ ልታጠብ ታጥበን እንምጣኛ። እስከዛ በሱ ፊት አድርግለት። ይሄ ዶሮ ነው። የትኛው ነው? እኔ ይሄ አንተ ነው ብቻ ነው። ኦልራይት ስጋ ለመብላት ከባድ። ይሄ ነገር ያው ባወራ እንዲሰጥ አይ ብሉ ብሉ። ከዚህ በኋላ መስጠት ነው። እሺ ነይ ቆይ፣ እዚህ ጋር ነው አይ እኔ ወንበሩን ሳር አበም እንዳንቺ እኔ ወጥ ሰራ ስለሚሸፈኝ አረ ቢዲሻ አረ ነው ያብረሽ እኔ አጎርሳታለሁ። እኔ መቃኝ እላለሁ። አራንሹ ከፊቴ ላይ ሆነ ናምጩ እዚህ ጋር ችግር የለውም። ብሏን ከኛ ቤት በልዬ ብሉ ምናምን እሺ ነው ወንሶች ቢሆን ብሬክስ ላይ ይለኛል ብለን እንዳትጠብቅ። ባይሆን ካሜራማን ጉርሻ ደረቁን ነው ምን ሴቶቹ የማይበሉት ሴቶች ለምን ነው ማበሉት እንዴ? ሴቶች እቺ በኋላ ነው የምበላ ምናምን ትሏት ነገር ዋናው አለ የሆነች የምትቀር ነገር ጓለች። ዋናው አጓዳ ነው። ዋናው አጓዳ ነው ያለችው። እንዴት ነው ግን ዱባይ ሆነ ቅዝቃዜ እንደው ማሪፍ ሳትመጣ አየሩ ዛሬ ራሱን እዛ ያደርኩበት ሆቴል በስማ ጸዴ ነበር እንትናቸው
አዲስ አበባ ላይ ያለው የአየር ፀባይና እዚህ ላይ ያለው የአየር ፀባይ ተመሳሳይ ነው። በዛ ተመሳሳይ አጥንት ነው የሚመቸኝ ታውቃለህ። ይሄ ቀልጥሞ መሀል ነው እየበላ ነው አለ። ጋይስ እንግዲህ ያው እንብላ እንዳንላችሁ የተቀረጸ አራስቷል ነው የራሱ የተቀረጸ መሆኑ ታውቃለህ። የሆነ እንደሳት ነው ተቀናዘ ካሜራ እንዳለ ማየት ዝም እነዚህ ሆዳሞች ናቸው። ማያስረሳው ነገር የለም። እንብላ ብለናል እንግዲህ መቼ አራቱን ታውን ካላምጭላቸው ምንም እየበሉ አይደለም። ውሃ ምን የስግን ሁለት አጥንት ብቻ ናት እንዴ የተሰራችሁ? ዶሮ ሁለት ግራ ሌሎች ብልቶች እኔ እንትን አላቸው የምር ሳያቸው እሺ አዩ ያ ጠፍጣል። አሁን ስጋው አንዱ ሰውዬ አትባልክ አይማ ባረጋ አይደለም ያበዛው ነው። ግን ሰው ልጅ ስጋ የሚበላው ሌላ ቤት ሄደሽ እንደዚህ አትምጡ። እንደ ቤት ስለምታዩ የቤት ግን አይ ይበላል። ስንት ጊዜ 3 አመት ከምናምን ካቆምክ 3 አመት ነው። ያልፋል ደረሱ ምን ስጋው ነብላ ካቆምኩ ምን ገጥሞ ጭራሽ ካሜራ በርቶም አላወራም። እንግዲህ አይ ለሁሉም አሪፍ ነው። ባለሙያ ነሽ እኮ መሲ። ባለቤት ባይሆን አጥንቷን ድና መሲ እኔ በላው መሲ አላ ምን ነው መሲ ገደልኩሽ። ምንድነው መሲ በእናትሽ ብቻ መሲ ምንድነው ብሬክ ብቻ ወጡ ላይ እንደዛ ነው እንዳትይ። ሞቶ ታሸት ቤቱን ራሱ እዛም ወጥ ነው። ኧረ በጊዜ መሲ እንደው በእግዚአብሔር ሰርተሽ ነው የምር። መሲ ግን እየቀለድኩ ነው በይን እንጂ ዋና የበላ ነው እሱ ነው ምንድን ነው ያልሽኝ? ክሪስታል አድርጌ ነው ማለት ነው ያልሽ እንዴ? እንደ ብሬ ታቋለ እንደ አንተም አይ ከሰውነት ጋር ምናምን ይጋጫል እኮ ይሄ ሁሉ ሰው ሊበላው እንዴ? ቢዩቲ እንደዛ አሳ እንኳን ማልበላ ልጅ እንዴት ሶፍት ወይኔ ኦርሌ ያለኝ ወዴን ያመህ ነው ልሂድ ወደ ቤቴ ጌታ። መሲ ግን የምርሽን ነው? የምርሽን ነው? ለምናችን ነው እናንተ ምን ፕራንክ በሬ ታውቃለህ? ይሄን ፕራንክ በሲ እኔ ሰርቼ አላቅ ፕራንክ ከእናንተ ጋር እኔ ፌስታል ላይ ያርገን ነው ፕራንክ ልናደርጋችሁ አስበናል፣ ግን ፌስታል ላይ ልናደርገው ነው ሐሳባችን።
አይ አትሊስት ኖ እንደዛ ነገር ፈቃድ ይፈልጋል። እንኳን ምግብ ሆድ ውስጥ የሚገባ ነገር አይደለም እና እኛ ጋር አይበላም እኮ አሁን ምን ይጣፍጥ? እሺ ሎሚ አለ እንዴት አብረሽ ሰሪዋለሽ? ሎሚ አምጪ። እኔ ደኔ እያመመኝ ነው በጣም። እሺ ሎሚ ስጭን። እኔ በእውነት ወዴን እያመመኝ ሎሚ ካለሽ ስጭን። ኧረ እኛ እንውጣ። አትሊስት ወደ እያመመኝ ነው በጣም። አይ ጋሼ እኔ ወዴን እያመመኝ ነው በእውነት። አይ ሌላ ጊዜ እንገናኛለን። እኔ ከእምነት አንጻር እንኳን ይበላ አላውቅም። ጠይቄ ነው የምናወራው እንደዚህ ነገር። ኧረ ምን ሆነሽ ነው መሲ? በእውነት ጌታ ወዴን አሞኝ። ኧረ እያመመኝ ነው በጣም እያመመኝ ነው በጣም። ሰላም እና ምን ሎሚ ምናምን አድርጌ ሰጣችኋለሁ።